እናያለን። Okay, the simple present tense is used to tell about actions that happen in the present, mainly to describe habitual action, general truths, regular actions, factual information, etc. When using the simple present tense with singular subjects except I, the verb usually takes an S or ES at the end. ኤግዛምፕል ይላል እና ሲምፕል ፕሬዘንት የምንጠቀማቸው አንደኛው ሃቢቹዋል አክሽን ማለት ደጋግመን የምንሰራቸው ስራዎች፣ ጀነራል ትሩዝ የሚለው አጠቃላይ እውነታ ያላቸው ፋክቹዋል ኢንፎርሜሽኖችን ለመግለጽ ስንፈልግ ሲምፕል ፕሬዘንት ቴንስ ነው የምንጠቀመው። ፎርሙ ምን ይመስላል የሚለውን ደግሞ ስለ ፎርሙም ስለ ዩዜጁም ደግሞ በደንብ እናያለን። አንደኛው ዩዙ ነው። ሃቢትስ ኤንድ ሬጉላር አክሽንስ እያንዳንዳችን ሃቢት አለን ወይም ሬጉላርሊ የምንሰራቸው አክቲቪቲዎች ይኖሩናል። ሂር ፎር ኤግዛምፕል we eat breakfast every morning። እዚህ ላይ በቀይ የተጻፉት ቃላት ምን ያክል ጊዜ የሚለውን የሚገልጹ ናቸው። ምን ያክል ጊዜ አሁን ኤቭሪ ሞርኒንግ የሚለው ሁሌም ጠዋት ይላል። 3 times a week on weekends የሚሉት እነዚህ how often ምን ያክል ጊዜ ነው አንድን ተግባር የምንከውነው የሚለውን ይገልጻል። we eat breakfast we የሚለው ሰብጀክት ሲሆን eat verb 1 ነው። breakfast የሚለው ደግሞ ኦብጀክት ነው ማለት ነው እና እዚህ ጋር ሲምፕል ፕሬዘንት ስንል ሰብጀክት ፕላስ ቨርብ 1 ነው። ሰብጀክት ፕላስ ቨርብ 1 I go to the gym 3 times a week go የሚለው ቨርብ 1 ነው። I ሰብጀክት ነው። They play tennis on weekends they subject play verb 1 ማለት ነው እና እናንተም በየቀኑ ወይም በየሳምንቱ በየአመቱ የምታደርጉ ድርጊቶችን አስቡበትና ያንን ለራሳችሁ ያችን አክቲቪቲውን ሞክሩ። እስቲ ምንድነው አሁን ለኔ ላትነግሩ ትችላላችሁ። እስቲ ለአንድ ደቂቃ አስቡበት። ሬጉላርሊ የሚሰሩ ስራ ምንድነው? ጠዋት ላይ ሊሆን ይችላል፣ ቀን ላይ፣ ማታ ላይ ሊሆን ይችላል። ያንን ሲጽፉ ሳብጀክት የሚለውን አይ ትላላችሁ። አይ ብላችሁ ቨርብ 1 ታስገቡና ኦብጀክት ደግሞ ታስገባላችሁ። ከዛ በኋላ ምን ያክል ጊዜ የሚለውን sometimes usually never always እነዚህ adverbs of frequencyዎችን እያስገባችሁ መጠቀም ትችላላችሁ። ሁለተኛው ዩዝ ሌላኛው ሲምፕል ፕሬዘንት ለምንድን ነው የምንጠቀመው? ጀነራል ትሩዝ ኤንድ ፋክትስ የሆኑ ነገሮችን ፋክቹዋል የሆኑ ነገሮችን መግለጽ ስንፈልግ እነዚህ ሳይንቲፊካሊ አፕሩቭድ የሆኑ ትሩዞች ናቸው። ያንን ለመግለጽ ትላንትናም ዛሬም ነገም ትሩዝ ወይም ፋክት የሆኑ ነገሮችን ለመግለጽ ስንፈልግ ፎር ኤግዛምፕል the sun rises in the east ላይ the sun subject ነው rises verb 1 ነው እና እዚህ ላይ rises የሚለው ላይ s አለበት። ለምንድን ነው s ያለበት ለምንለው ሰብጀክቱ ሲንጉለር ሲሆን አንድ እቃ፣ አንድ ሰው፣ አንድ ሐሳብ፣ አንድ ለሆኑ ጉዳዮች verb 1 ላይ ቨርቡን ስንጠቀም በቨርብ 1 ስንጠቀም ኤስ ወይንም ኤስ እንጨምርበታለን። ዋተር አንድ ነገር ነው፣ ሲንጉለር ነው። ቦይል የሚለው ኦሪጂናል ቨርቡ ነው ግን ኤስ ጨምርበታል። ቦይልስ at 100 degrees Celsius
የሳይንቲፊካሊ አፕሩቭድ የሆነ ነው። the earth revolves around the sun ይሄም ደግሞ ሳይንቲፊካሊ አፕሩቭድ የሆነ ነው። revolves ኤስ አለበት። ኤስ ወይም ኢኤስ ቨርብ ዋን ላይ የምንጨምረው ሰብጀክቱ አንድ ሲሆን ማለት ነው። ሶስተኛው unchanging situations unchanging for example I work in Ethiopia አሁን እዚች አይ የምለው ላይ ኤክሰፕሽናል ኬዝ አለው። አይ የምለው ሲንጉላር ነው ወይም አንድ ሰው ነው አይ የምለው። ነገር ግን ወርክ ላይ ኤስ አንጨምርበትም ወይንም ቨርብ ዋኖች ላይ ከአይ ጋር ኤስ ወይም ኤስ አንጨምርበትም። ኤክሰፕሽናል ኬዝ ነው። አይ በቃ ልክ እንደ ፕሉራል ቨርቦቹ ለቨርብ ዋን ዊዛውት ኤስ እና ኤስ ነው የሚመጣው። ዩ ሊቭ ኢን ሳውዝ አፍሪካ ሊቭም ቨርብ ዋን ነው እዚህ ጋር፣ ወርክም ቨርብ ዋን ነው። ምንድነው? አንቼንጂንግ ሲቹዌሽን ነው ማለት እዛ ነው ያላችሁ እናንተ፣ እኔ ደግሞ እዚህ ነው የምሰራው። ይሄ አንቼንጂንግ ነው። ሜይ ቢ ፊውቸር ላይ ምን እንደሚሆን አይታወቅም፣ ግን ሪያሊቲው ነው። ኦኬ ፎር ጊቪንግ ኢንስትራክሽንስ ዳይሬክሽንስ መመሪያዎችን አቅጣጫዎችን ለመስጠት እንዲሁም ሲምፕል ፕሬዘንት እንጠቀማለን። ኤግዛምፕል ዩ ዎክ for 200 meters then you turn left እዚህ ላይ ለ200 ያክል ሜትር ትሄዳለህ፣ ከዛ በኋላ ወደ ግራ ትታጠፋለህ ምናምን ብሎ ዳይሬክሽን ነው እየሰጠ ያለው። ስለዚህ ዩ የሚለው ሰብጀክት ነው። ሰብጀክት ስንል the doer of action ነው። የአረፍተ ነገሩ ባለቤት ነው። የአረፍተ ነገሩ መሪ ነው እና ወክ የሚለው ደግሞ ቨርብ ዋን ነው ማለት ነው። ይሄ ደግሞ ፕሮሰስ ነው። ፈርስት ዩ ሂት the oven ዩ ሰብጀክት ሂት ቨርብ ዋን ነው። then you add the ingredients አድ የሚለው ቨርብ ዋን ነው። ፋይናሊ ዩ ቤክ የሚለው ቨርብ ዋን ነው ማለት ነው። አምስተኛው ዩዝ የሲምፕል ፕሬዘንት for fixed arrangements and future events in a scheduled context ፊውቸር ላይ የሆነ ስራ ለመስራት ስፔሻሊ ይሄ አሬንጅመንቱ የኦርጋናይዜሽናል አሬንጅመንት ነው። ኦርጋናይዜሽናል ነው የተቋማት እቅዶቻቸው። አንድ ተቋም የአመቱን ስኬጁል ያወጣል። ለምሳሌ ከትምህርት አንጻር ብንወስድ አንድ ዩኒቨርሲቲ ተማሪዎችን የሚቀበልበት ጊዜ፣ ተማሪዎች ሚድ የሚወስዱበት ጊዜ፣ ፋይናል ኤግዛም የሚወስዱበት ጊዜ፣ ግራጁዌት የሚያደርጉበት ጊዜ፣ ከግቢ የሚወጡበት ጊዜ ብሎ ስኬጁል ያወጣል። ያንን ፊውቸር ላይ ስለሚሆነው ታሪክ ስለሚሆነው ተግባር ሲምፕል ፕሬዘንት እንጠቀማለን ማለት ነው። ኤግዛምፕል the train departs at 2 a.m. ይሄ የአቪዬሽን ወይም የኤርፖርት ስኬጁል ነው። ኤርፖርት ተቋም ነው ማለት ነው። ኤርፖርቶች፣ ሆቴሎች፣ የሚዲያ ስኬጁል የሚያወጡ ተቋማት አሉ። የነሱ ስኬጁሎችን ለማውራት ማለት ነው። እና 2 a.m. ነገ my flight arrives tomorrow afternoon ላይ ተጠቀመ ነው። the meeting starts at 2 p.m. ላይ ስለ ከሰዓት በኋላ starts እነዚህ v1ዎች departs arrives starts እነዚህ ሶስቱ በቀይ ያሉ ቨርቦች ኤስኤስ የጨመሩበት ምክንያት ሰብጀክቱ ሲንጉላር ስለሆነ ነው። the train የሚለው አንድ ነው፣ ሲንጉላር ነው። my flight አንድ ነው። the meeting አንድ ነው።
አንዳንድ ሐሳብ አንዳንድ ላይ ፎርሞቹ እነዚህ አሁንም ነካክተነዋል። ነው ኔጌቲቭ ሲሆን ይሄኛው ሰብጀክት ፕላስ ቨርብ ዋን ኔጌቲቭ ሲሆን ዶንት ወይንም ደዝንት ፕላስ ቨርብ ዋን ይሆናል ማለት ነው። ዶንትን የሚወስዱት አይ ዶንት እንላለን። አይ ዶንት፣ ዩ ዶንት፣ ዊ ዶንት፣ ዜይ ዶንት። ፕሉራል ከሆነ እና አይ እና ፕሉራል ከሆነ ዶንት ፕላስ ቨርብ ዋን እንጠቀማለን። ሲንጉላር ከሆነ ግን ደዝንት ኔጌቲቭ ለማድረግ ማለት ነው። ደዝንት ፕላስ ቨርብ ዋን እንጠቀማለን። ሂ ደዝንት፣ ሺ ደዝንት፣ ኢት ደዝንት እያለን እንጠቀማለን። ሉክ ፖዚቲቭ ፎርሙ ላይ ሰብጀክት ፕላስ አይ ፕሌይ ፉትቦል። ኔጌቲቭ ለማድረግ ይሄኛውን ኔጌቲቭ ለማድረግ በሂና ሺ ካደረግን ሂ ደዝንት ፕሌይ ፉትቦል ወይንም ሺ ደዝንት ፕሌይ ፉትቦል። ሂና ሺ ዳዝ ይወስዳሉ ማለት ነው። ዳዝ በሚለው ላይ በራሱ ላይ ኢኤስ አለበት። ዲኦ እና ከዛ በኋላ ኢኤስ አለበት። ሲንጉላሪቲውን ለማመልከት ነው። ከዛ ከሲንጉላሩ ጋር ማች የሚያደርገው ማለት ነው። እሺ አይ፣ ዊ፣ ዩ፣ ዜይ እነሱ ደግሞ ዱ ኖት ይወስዳሉ። አይ ዶንት ፕሌይ ፉትቦል፣ ዊ ዶንት ፕሌይ ፉትቦል፣ ዩ ዶንት ፕሌይ ፉትቦል፣ ዜይ ዶንት ፕሌይ ፉትቦል ይሆናሉ ማለት ነው። ኩዌስችን ፎርም ሲሆን ደግሞ የኩዌስችን ፎርሙ ምንድነው? ቨርብ ቀድሞ ይመጣል። ቨርብ ኦክሲለሪ ቨርብ እና ሜን ቨርብ ሁለት ቨርቦች ካሉ ኦክሲለሪ ወይም ሄልፒንግ ቨርብ ረዳት ግስ ቀድሞ ይመጣል። ከዛ በኋላ ሰብጀክት ይመጣል። ከዚያ በኋላ ሜን ቨርብ ይመጣል። በዚህ በኤግዛምፕል ነው እንመልከት። አሁን ዱ ዊ ፕሌይ ፉትቦል ይላል። በፖዚቲቭ ነው። ዱ ዊ ፕሌይ፣ ዱ የሚለው እዚህ ላይ ዱ ቨርብ ነው። ዊ ሰብት ነው። ሜይን ቨርቡ ፕሌይ፣ ዋናው ግሱ ፕሌይ ነው። ኦኬ ኔጌቲቭ ከሆነስ? በኔጌቲቭ ከሆነ ጥያቄው የምንጠይቀው ዶንት ዊ ፕሌይ ፉትቦል። ዶንት የሚለው ዱ ቨርብ ነው። ዊ ሰብጀክት ነው። ፕሌይ ሜይን ቨርብ ነው። ለዚህ መጠቀም እንችላለን። ሞር ኤግዛምፕልስ he plays football ፖዚቲቭ ነው። he doesn't play football ኔጌቲቭ ነው። does he play football or doesn't he play football question ወይም ኢንተሮጌቲቭ ሰንተንስ ይሆናል። she studies every night ፖዚቲቭ ሰንተንስ ነው ይሄ። she doesn't study every night የሲምፕል ፕሬዘንት ኔጌቲቭ ነው። every night ደግሞ ኢንተሮጌቲቭ ሲሆን ማለት ነው። ኦኬ ፓሲቭ እና አክቲቭን እና ፓሲቭን ከማየታችን በፊት እዚህ ላይ ግር ያላችሁ ነገር ካለ መጠየቅ ትችላላችሁ። ክሊር እንዲሆንላችሁ ያልተረዳችሁ ነገር ካለ መጠየቅ ትችላላችሁ። ኦኬ ክሊር ነው። ጥሩ። እሺ ፕሬዘንት ሲምፕል ፓሲቭ ሲሆን አክቲቭ አሁን ያልኳችሁ ፎርሙላ ነው። ሰብጀክት ፕላስ ቨርብ ዋን ነው።
ይሄኛው ፓሲቭ ሲሆን am or is or are ፕላስ past participle ወይንም the V3 form of the verb እንለዋለን። ይህንን ይከተላል። አክቲቭ ማለት ምንድነው? ፓሲቭ ማለት ምንድነው የሚለውን መጀመሪያ ልንገራችሁ። አክቲቭ ቮይስ ማለት ያ ቮይስ active voice is a voice in which an emphasis is given for the action doer. ኤምፋሲሱን የምንሰጠው ለአክሽን ዱዌር ነው። ማን ምን አደረገ የሚለው ላይ ነው። ማን ምን አደረገ የሚለውን ነው የሚፈልገው። አክቲቭ ቮይስ ያንን ነው። ፓሲቭ ቮይስ ግን ምን ተደረገ፣ ምን በማን ተደረገ። ትኩረቱ ፓሲቭ ቮይስ ላይ ተደራጊው ላይ ነው፣ ኦብጀክቱ ላይ ነው። አክቲቭ እና ፓሲቭ ቮይስ በምንልበት ጊዜ ሰብጀክት ምንድን ነው የሚለው? ሰብጀክት ስንል ድርጊቱን ፈጻሚ ነው። ኦብጀክት ስንል ድርጊቱን ተቀባይ ነው። ለምሳሌ አበበ ዳቦ በላ፣ አበበ ዳቦ በላ የሚለው ላይ ድርጊት ፈጻሚው አበበ ነው። አበበ ሰብጀክት ነው ማለት ነው። አበበ ምን አደረገ ወይንም ዳቦ በማን ተበላ? ዳቦ በአበበ ተበላ፣ ዳቦ በአበበ ተበላ የሚለው ደግሞ ፓሲቭ ነው። ፓሲቭ ነው። ቅድሚያ የተሰጠው ለተደራጊው ነው ማለት ነው። እና አቴንሽናችን ወይም ትኩረታችን ድርጊት ፈጻሚው ላይ ከሆነ ያ አክቲቭ ቮይስ ይባላል። ነገር ግን ትኩረታችን ተደራጊው ላይ ወይም ኦብጀክቱ ላይ ከሆነ ያ ፓሲቭ ቮይስ ይባላል። ኦኬ፣ አሁን እዚህ ላይ በአክቲቭም በፓሲቭም የተሰሩ ጥያቄዎች ኤግዛምፕሎች አሉ። አንደኛው we clean the rooms every day. we clean the rooms every day. እዚህ ላይ ዊ የሚለው ክሊን የሚለውን ተግባር የፈጸሙ ናቸው ማለት ነው። ተግባሩን ፈጻሚዎች ዊ የሚለው ዊ ሰብጀክት ነው። ክሊን ነው። the rooms ኦብጀክት ነው። እዚህ ላይ ድርጊቱን የፈጸሙት እነማን ናቸው? ዊ የሚለው እዚህ ላይ አክቲቭ ቮይስ ነው። we clean the rooms every day አክቲቭ ቮይስ ነው። ነገር ግን the rooms are cleaned every day by us እና the rooms are cleaned every day by us ሩሞቹ ሁሌ በእኛ ይጸዳሉ የሚለው ፓሲቭ ነው። አሁን እዚህ ጋር ትኩረቱ ሩም ላይ ቀድሞ መጣው ማን ነው? እዚህ ላይ ሁለተኛው ላይ ሩምስ የሚለው ነው ቀድሞ የመጣው። ሩምስ ኦብጀክት ነው አይደል? ኦብጀክት ነው እና ኦብጀክቱ ቀድሞ ሲመጣ ያ ፓሲቭ ቮይስ ነው። ፕላስ V3 ፎርም ይዞ ነው የሚመጣው። ይህንን ፎርም ይዞ አጠቃላይ የፓሲቭ ቮይስ ፎርሙላው ይሄ ነው። እዚህ ላይ the rooms are cleaned አያችሁ፣ ከሩምስ በኋላ are ፕላስ cleaned are cleaned verb የሚለው verb 3 ነው። ስለዚህ ይሄኛው ፓሲቭ ቮይስ ነው። በአማርኛ ለማየት ለምሳሌ we clean the rooms every day ክፍሎቹን በየቀን እናጸዳቸዋለን ነው የሚለው። ፓሲቭ ሲሆንስ ክፍሎቹ ሁሌ በእኛ ይጸዳሉ ይላል ማለት ነው። ኦኬ፣ ሁለተኛው many people speak English here
many people ሰብጀክቱ ማን ነው እዚህ ላይ እስቲ የምትችሉት እስቲ ትንሽ እያወራን ቢሆን ደስ ይለኛል። ሰብጀክቱ ማን ነው እዚህ ላይ many people speak English here የሚለው ላይ ሰብጀክቱ ማን ነው? many people many people many people የሚለው ሰብጀክት ነው። እሺ ቨርብ ዋኑ የትኛው ነው? speak ማን ነው? English. እንግሊሽ ምንድነው ሰዎቹ የሚያወሩት? ብዙ ሰዎች የሚያወሩት ምንድነው? ኦብጀክት ለማግኘት የምንጠይቀው ጥያቄ ምንድነው? ዋት የሚለውን ጥያቄ ጠይቀን የምናገኘው ምላሽ ኦብጀክት ነው። ኦኬ ሶ የቦታ ሽፍት እናደርጋለን። አክቲቭ ቮይስ ላይ ሰብጀክት የነበረው many people ይቀያይራሉ። እንዲሁም አክቲቭ ኦብጀክት የነበረው እንግሊሽ ፓሲቭ ቮይስ ላይ ሰብጀክት ሆኖ ይመጣል። አያችሁ ሽፍት አድርጓል። ክሮስ አድርገዋል፣ ቦታቸውን ቀያይረዋል። ኦኬ ስለዚህ እንግሊሽ ከአም ከኢዝ እና ከአር የሚወስደው ኢዝን ነው ማለት ነው። እንግሊሽ ኢዝ። የስፒክ ደግሞ ቨርብ ስሪው ማን ነው? spoken እንግሊሽ ኢዝ ስፖከን። ቅንፍ ውስጥ ያለው ማውጣትም ይቻላል ማለት ነው፣ ችግር የለውም ለማለት ነው። ፓረንቲሲስ ውስጥ ያለው እንግሊሽ ኢዝ ስፖከን ባይ ሜኒ ፒፕል ሂር ይላል። ኦኬ ሶስተኛው he runs the company ሰብጀክቱ ማን ነው? he ቨርብ ዋኑ ማን ነው? runs ምንድነው? ዋት የሚለውን ስጠይቁ ምንድነው ረን የሚያደርገው ስትለው the company he runs the company subject verb object አለው ማለት ነው። ስለዚህ ካምፓኒ ፓሲቭ ቮይስ ላይ ሰብጀክት ሆኖ ይመጣል፣ ቀድሞ ይመጣል ማለት ነው፣ ቦታውን ይቀይራል። the company የሚለው ኢዝ ይወስዳል። ከዛ ቨርቡ ራን ነው። ራን የሚለው ራን ቨርብ ዋንም ቨርብ ቱም ቨርብ ስሪ መሆን ይችላል፣ ራሱ ነው። ስለዚህ the company is run ከዛ ባይ ፍሬዝ ይዞ ይመጣል። ባይ ፍሬዝ ባይ ፕላስ ኦብጀክት ባይ ሂም ሂ የነበረው ሰብጀክት ሂ አክቲቭ ቮይስ ላይ ሰብጀክት ነበረ፣ ፓሲቭ ቮይስ ላይ ኦብጀክት ይሆናል ማለት ነው። ሂም ባይ ሂም ይሆናል ማለት ነው። 4 almost no one speaks Spanish in China. almost no one speaks Spanish in China ምንድነው እያለ ያለው? ማንም ሰው ስፓኒሽን ቻይና ላይ አያወራም ነው። ስለዚህ ስፓኒሽ ይወራል ማለት ነው። ሰብጀክታችን ማን ነበረ? ኖ ዋን ነው ማለት ነው። ሰብጀክታችን ኖ ዋን ነው። ቨርብ ዋኑ ስፒክስ ነው። ኦብጀክቱ ማን ነው? ስፓኒሽ ነው። ስፓኒሽ የሚለው መጀመሪያ ቦታ ላይ ይመጣል። ስፓኒሽ is not spoken ኖ ዋን ስላለ ኖ የሚለው ኔጌቲቭ ያደርገዋል። ስለዚህ is not spoken almost by anyone.
በማንም አይወራም። not spoken ኖ የሚለው እዚህ ጋር ናት ስለገባ ዋን የሚለው ኤኒ ዋን ብለዋል ማለት ነው። ኦኬ ኦኬ use the correct form of the 7 o'clock every morning። አሁን ይሄ ቅንፍ ውስጥ ያለው ዴሊቨር የሚለው ቨርብ ፓሲቭ ሲሆን በፕሬዘንት መሰራት አለበት። ምክንያቱም ኤቭሪ ሞርኒንግ የሚለው ሀብቻል አክሽን ያመለክታል። ሁሌም በድግግሞሽ የሚሰራ ስራ ነው የሚያመለክተው። ስለዚህ the post የሚለው ድርጊት ፈጻሚ ነው ወይስ ድርጊት አድራጊ ነው ወይስ ድርጊት ተቀባይ ነው? ፖስት ድርጊት ተቀባይ ነው። ድርጊት ፈጻሚ ነው። ድርጊት ፈጻሚ ድርጊት ተቀባይ ኧረ ማይኩን ዝጉት። ምንድን ነው የማን ማይክ ነው እየረበሻል? ሄሎ እየሰማን ነው። ሄሎ የማን እንደሆነ እየረበሸ ነው። እሺ ስለዚህ ድርጊት ተቀባይ ነው። ፓሲቭ ቮይስ ነው የሚከተለው ሲምፕል ፕሬዘንት ላይ የሚከተለው ፎርም ለሲምፕል ፕሬዘንት አም ኢዝ አር ፕላስ v3 the verb ይወስዳል። ስለዚህ the post is not is ኦኬ ቨርቡ ዴሊቨር ነው። ዴሊቨር ስለሆነ ናት የሚለው አያስፈልግም ማለት ነው። ናት ዴሊቨር ቢሆን ናት ራሱን እናስገባለን። ስለዚህ is delivered ኔጌሽን ማርኬሯን መጠቀም አንችልም እዚህ ላይ the post is delivered at about 7 o'clock every morning። ሁለተኛው the building dash anymore the building የሚለው ድርጊት ተቀባይ ነው ወይስ ድርጊት ፈጻሚ ነው? ድርጊት ፈጻሚ ነው። ምንድነው? ድርጊት ፈጻሚ ድርጊት ተቀባይ ነው። ሌላ ሰው ነው። ሳሚ ማይክን ኦኬ ድርጊት ተቀባይ ነው ወይም አክሽን ሪሲቨር። ድርጊት ተቀባይ ማለት አክሽን ሪሲቨር ነው። አክሽን ሪሲቨር ስለሆነ ፓሲቭ ቮይስ ነው። ስለዚህ the building is not used ቅንፍ ውስጥ ላይ not used የሚለው ፓሲቭ ቮይስ ሲሆን ዩዙ ቨርቡ ወደ ቨርብ ስሪ ነው የሚቀየረው። አጠቃላይ ፓሲቭ ቮይስ ላይ ቨርቡ እንዳለ ወደ ቨርብ ስሪ ነው የምንቀይራቸው። ከሜን ቨርቦች በፊት ግን ቢ ቨርቦችን እንደየአግባብነታቸው እንጠቀማለን። ለምሳሌ is used, am used, are used, have been used, has been used, will be used, will be being used። በቃ ከቢ ቨርቦች በኋላ ያለው ሜን ቨርብ እንዳለ v3 ፎርም ኦፍ ዘ ቨርብ ነው የምንጠቀመው ፓሲቭ ቮይስ ላይ አጠቃላይ። ኦኬ ሶስተኛው how dash your name dash spell። አሁን ቅንፍ ውስጥ ላይ
ሁለት ቅንፎች አሉን። ቢ እና ስፔል የሚሉ ሁለት ቨርቦች አሉ። አሁን ቢን ወደ ቨርብ ስሪ ስንቀይር ቢን ይሆናል። ቢ ቨርብ ዋን ነው። ቢ ቨርብ ቱ ሲሆን ወዝ ወይንም ዌር ይሆናል እና ቢ ደግሞ ቨርብ ስሪ ሲሆን ቢን ቢኢኢኤን ይሆናል ማለት ነው። የስፔል ደግሞ ቨርብ ስሪ ስፔልት ስፔልት ኤስፒኢኤልቲ ወይንም ኤስፒኢኤልኤልኢዲ መጠቀም እንችላለን ማለት ነው። ስለዚህ how is ኦኬ ቢ የሚለው ለቨርብ ስሪ ሳይሆን ቨርብ ዋን ላይ ያለውን ለማመልከት ነው። አም ወይም ኢዝ ወይም አር የሚለውን ከሶስቱ አንዱን እንድትመርጡ ነው። ስለዚህ ዩር ኔም የሚለው ሲንጉለር ነው። ስለዚህ ኢዝ ይላል። ኢዝ ዩር ኔም። ከዚያ ስፔልድ ስፔል የሚለው ቪ3 ይሆናል ማለት ነው። ኦኬ ፎር these cars dash not make in Japan ስለዚህ እዚህ ላይ ሜክ ቅንፍ ውስጥ ላይ ናት ሜክ የሚለው ቨርብ ስሪ ሲሆን ሜድ ይሆናል ማለት ነው። these cars የሚለው አክሽን ሪሲቨር ነው፣ ፓሲቭ ቮይስ ነው። ስለዚህ these cars are not made in Japan መልሶቹ በቀይ ተጽፈዋል ኦልሬዲ። 5 this room dash for our guests ውስጥ ላይ ያለው ዩዝ ነው። ዩዝን ወደ ቨርብ ስንቀይር ዩዝድ ይሆናል። ስለዚህ ከቨርብ ስሪው በፊት ደግሞ ቢ ቨርብ የሲምፕል ፕሬዘንት ቢ እንደየአግባብነቱ ያስፈልጋል። ኢዝ እዚህ ጋር ይገባል። this room is used for our guests. Okay, the next point for you for tonight is simple future ላይ ፎርሙ ምንድነው? subject plus will or shall plus verb one ነው። will ወይንም shall ቅድም ሲምፕል ፕሬዘንት ላይ subject plus verb one ብቻ ነበር። ሲምፕል ፕሬዘንት ላይ subject plus verb one ብቻ ነበር። አሁን ደግሞ ሲምፕል ፊውቸር ላይ ምን ተጨምሯል? will ወይንም shall ተጨምሯል መሀላቸው ላይ ማለት ነው። subject plus will or shall plus verb one v1 form of the verb. ኦኬ ዩዞቹ ወይም ለምንድን ነው ሲምፕል ፊውቸር የምንጠቀመው ለምለው የመጀመሪያው ፊውቸር ፋክት ፊውቸር ላይ ሊሆኑ ያሉ ፋክቶች አሉ። ለምሳሌ I will be 35 next year ቀጣይ ዓመት እድሜ 35 ይሆነኛል ብል ፊውቸር ፋክት ነው ማለት ነው። ፊውቸር ፋክት ነው። ቀጣይ ዓመት ይሞላኛል ማለት ነው። እዚህ ላይ አይ የሚለው ሰብጀክት ነው። will የሚለው ማውዳል ቨርብ ነው። ቢ የሚለው ደግሞ ቨርብ ዋን ነው ማለት ነው። ቢ ቨርብ ዋን ነው። ኦኬ ሌላኛው የሲምፕል ፊውቸር ዩዝ I will never tell you privacy ፕሮሚስ ነው የኛው። ለሰዎች ፕሮሚስ መግባት ስንፈልግ ሲምፕል ፊውቸር እንጠቀማለን። እዚህ ላይ አይ ሰብጀክት ነው። will ማውዳል ቨርብ ነው። ኔቨር የሚለው adverbs of frequency ነው። ቴል የሚለው ደግሞ ቨርብ ዋን ነው ማለት ነው። ቨርብ ዋን ነው። ምንድን ነው የሚለው ደግሞ ኦብጀክቱን ከፈለግን ደግሞ ዮር ፕራይቬሲ ምንድን ነው ማልናገረው
የሚለው your privacy object ይሆናል ማለት ነው። እና ሌላኛው ደግሞ የሲምፕል ፊውቸር ዩዝ ለምንድን ነው የጠቀመው? ኢሚዲየት ዲሲሽኖችን ስንወስን አንዳንድ ያላቀድናቸውን ያላሰብናቸውን ኢሚዲየትሊ ውሳኔ ስንወስን ሲምፕል ፊውቸር እንጠቀማለን። ለምሳሌ አይ ፊል ኮልድ፣ አሁን በዚህ ሰዓት ላይ ኮልድ ቅዝቃዜ ይኖራል። አይ ፊል ኮልድ፣ ስለዚህ አይል ዊር ኤ ጃኬት፣ I will wear a jacket ማለት ነው። Good. ሌላኛው ፖይንት ይሄ ማለት ተቃራኒ ሀሳቦችን ማለት ነው። ተቃራኒ ቢሆን ቀጣይ ከሱ ቀጥሎ ኮማ በኋላ ያለው ሜን ክሎዝ ያስፈልጋል። ሜን ክሎዙ ያስፈልጋል ማለት ነው። although he is very rich, all dependent clause ነው። ጥቅኛ ነው ይሄው። he doesn't want to give a penny for anyone. ለማንም አንዲት ሳንቲም እንኳን መስጠት ለመስጠት ፍቃደኛ አይደለም፣ አይፈልግም ማለት። ስለዚህ even though despite in spite of የሚሉትን እንጠቀማለን ማለት ነው። እሺ ከነዚህ አምስቱ ሴንቴንሶች ጥያቄ ነው። identify the adverbial clause of concession. adverbial clause of concession ወይንም ዲፔንደንት ክሎዙን መለየት ነው። አሁን የመጀመሪያው ላይ although it rained they enjoyed their walk. እዚህ ላይ adverbial clause of concession የመጀመሪያው ነው። although ይዞ ያለው although it rained ምንም እንኳን ዘንቦ ቢሆን ጉዟቸውን ቀጠሉ። they enjoyed their walk ይላል ማለት ነው። although it rained የሚለው adverbial clause of concession ነው። ሁለተኛው I enjoyed the meal though it was expensive. though it was expensive የሚለው adverbial clause of concession ነው። ሶስተኛው even though I was full I couldn't stop eating. Okay, by the way although even though የሚሉት ቶታሊ ተመሳሳይ ናቸው። subject plus verb ነው የሚያስከትሉት። although even though subject plus verb ያስከትላሉ። ነገር ግን despite እና in spite of phrase ያስከትላሉ ማለት ነው። እሱን ሌላ ጊዜ የምናየው ይሆናል። ኦኬ ስለዚህ even though I was full የሚለው adverbial clause of concession እሱ ነው ማለት ነው። for
Harry, while he was almost dying from the pain, decided to finish the race. Okay. whileም መጠቀም እንችላለን። while እና whereasም ለኮንሴሽን እንጠቀማለን። while እና whereasን ኦኬ። እዚህ ላይ while he was almost crying from the pain የሚለው adverbial clause of concession ነው። 5 Joseph was very popular, whereas his brother had more enemies than friends. Okay. እና ዮሴፍ በጣም ተወዳጅ ነው ይላል። whereas ነገር ግን ወይም ሲሆን እንደማለት ነው። ዮሴፍ ብዙ አፍቃሪዎች ወይም ወዳጆች ሲኖሩት ወንድሙ ግን ብዙ ጠላቶች ኤኔሚስ ብዙ ጠላቶች ከወዳጅ ከጓደኛ ይልቅ ብዙ ጠላቶች አሉት ነው። ተቃራኒ ሀሳቦችን ነው ማለት። ተወዳጅ ነው አንዱ፣ ሌላኛው ደግሞ ጎጂ የሆኑ ወይም ጠቃሚ ያልሆኑ ሰዎች አሉት ይላል። ስለዚህ whereas his brother had more enemies than friends የሚለው adverbial clause of concession ነው ማለት ነው። ኦኬ ሌላኛው ፖይንት ዛሬ types of English nouns የስም አይነቶች ማለት ነው። የስም አይነቶች አንደኛው common nouns የጋራ ስሞች ማለት ነው። ለምሳሌ friend፣ state፣ shoe፣ freedom። እነዚህ አሁን ፍሬንድ ሲባል ብዙ ፍሬንዶች ይኖሩናል። ስለዚህ ስፔሲፊክ አይደለም ማለት ነው። ኮመን ማለት ስፔሲፊክ ያልሆኑ ስሞች ማለት ነው። ኮመን ፕሮፔር የሚለው ደግሞ የኮመን ተቃራኒው ነው ማለት ነው። ፕሮፔር ማለት ስፔሲፊክ ነው። ለምሳሌ ኮመን ላይ ፍሬንድ የነበረው ፕሮፔር ላይ አበበ ይሆናል ማለት ነው። ወይንም ሀብታም፣ ዳዊት፣ ዳመነ፣ ሳውዝ አፍሪካ፣ ኢትዮጵያ ይሆናል ማለት ነው። ፕሮፔር ሲሆን ማለት ነው። ኦኬ 3 ኮንክሪት ናውንስ የሚባሉት እነዚህ ምንድናቸው? የሚዳሰሱት that can be touched, seen, smelled, felt or tasted። አምስቱንም የስሜት ህዋሶቻችንን በመጠቀም ምናያቸው፣ ምንዳስሳቸው፣ ምናሸታቸው፣ ምንነካቸው ነገሮች ማለት ለምሳሌ ቼር ምን እናደርጋለን? እንዳስሰዋለን ማለት ነው። ቴብል ይዳሰሳል። እነዚህ ኮንክሪት ናውኖች ናቸው። ፎር አብስትራክት ደግሞ የኮንክሪት ተቃራኒ ነው። አብስትራክት ማለት ኮንሰፕቶችን ማለት ነው። አእምሮአችን ውስጥ ያሉ ሀሳቦችን፣ አይዲያዎችን፣ ፊሊንግ እነዚህ ነገሮች ለምሳሌ ላቭ አሁን አይዳሰስም አይደል? ላቭ አይዳሰስም። ለምሳሌ ሳድ አንድ ሰው ሀዘንተኛ ቢሆን ሀዘኑ አይዳሰስም። እና ፍሪደም የሚለው ኮንሰፕት አይዳሰስም። ዲሞክራሲ አይዳሰስም። ኦኬ ጆይ አይዳሰስም። እነዚህ ናቸው ማለት ነው። 5 ኮሌክቲቭ ናውንስ የጋራ ስያሜ ያላቸው that means group of something in particular በግሩፕ የሚጠሩ ማለት ነው። ኮሌክቲቭ ናውኖች ናቸው። ለምሳሌ ኳየር ማለት a group of what choirs የዘማሪዎች ግሩፕ ማለት ነው ኳየር። ስለዚህ ኳየር ውስጥ ላይ ምንድነው ከ4 5 6 በላይ የሆኑ ሰዎች ዘማሪዎች አሉበት ማለት ነው። ፍሎክ a group of what sheep ሊሆን ይችላል። የበጎች መንጋ ሊሆን ይችላል። በጎች ስብስብ ሊሆን ይችላል እና እንደዛ ማለት ነው። ሌሎች ብዙ ለምሳሌ ስታፍ፣ በአንድ ስታፍ ላይ ብዙ መምህራን፣ ብዙ ሰራተኞች ይኖራሉ። ስለዚህ የጋራ ስያሜ ያላቸው ማለት ነው። 6 ኮምፓውንድ ናውን ሁለት ቃላት በጋራ ተጣምረው ሲመጡ can be two words written as one or closed form። ለምሳሌ ሶፍት ቦል
አሁን ኮምፓውንድ ናውን በሶስት መልኩ ሊመጣ ይችላል። በሶስት መልኩ አንደኛው እንደ አንድ ቃል ሁለት ቃል ተጣምሮ ስም ይመጣል። ለምሳሌ ሶፍት ቦል። ሌላኛው በተናጠል ለምሳሌ ቱዝ ቤስት ቱት ፔስት። አሁን መሀል ላይ ጋፕ አለው ማለት ነው። እንደ ሁለት ቃል መጥቷል። ሶስተኛው ደግሞ በሃይፈን ሊመጣ ይችላል። ለምሳሌ ማዘር ኢን ሎ ፋዘር ኢን ሎ። ኦኬ እንደዚህ መሀል ላይ በሃይፈን ሊመጣ ይችላል ኮምፓውንድ ናውን። ሰባተኛው ሲንጉለር ናውን። ሲንጉላር አንድ ናውን ነው። ማንኛውም የቦታ የሰው ሊሆን ይችላል፣ የእቃ ሊሆን ይችላል። አንድ ስያሜ ያለው ቡክ ለምሳሌ አንድ ሰው ነው። ፐርሰን አንድ ሰው ነው። ፕሉራል ደግሞ የዚህ ተቃራኒ ነው። በዘት ብሎ ቡክ ቡክስ፣ ፐርሰን ፒፕል። ኦኬ ቱት ቲት ያልን ትናለን። ካውንተብል የሚቆጠር ስም ነው። አንካውንተብል የማይቆጠሩ ስሞች አሉ። የማይቆጠሩ ማለት ለምሳሌ ውሃ አይቆጠርም። ነገር ግን በምን ይቆጠራል? በሊትር ሊቆጠር ይችላል። በኮንቴነር ይቆጠራል። ስኳር ለምሳሌ ስኳር በተናጠል አይቆጠርም፣ ነገር ግን በኪሎ ይቆጠራል ማለት ነው። ዘይት አይቆጠርም በተናጠል፣ ነገር ግን በሊትር ይቆጠራል። እነዚህ የናውን አይነቶች ናቸው ማለት ነው። ቀጥሎ ታይፕስ ኦፍ ሴንቴንስስ። ታይፕስ ኦፍ ሴንቴንስ በስትራክቸራሊ እና ከአወቃቀር እና ስትራክቸሪ ማለት አወቃቀር፣ ፈንክሽናሊ ደግሞ ከሚሰጡት አገልግሎት አንጻር በአራት ይከፈላሉ። መጀመሪያ ከጥቅም አንጻር ፈንክሽናሊ ያለውን እናያለን። ዴክላሬቲቭ ሀተታዊ አረፍተ ነገር፣ ሁለተኛው ኢንተሮጌቲቭ ጥያቄያዊ አረፍተ ነገር፣ ኢምፔራቲቭ ሴንቴንስ ትዕዛዛዊ፣ አራተኛው ደግሞ ኤክስክላማቶሪ በቃል አጋኖ የምንጠቀማቸው ማለት ነው። ዲክላሬቲቭ ሴንቴንስ ማለት አንድን ስቴትመንት ማለት ነው። ውሃ እየጠጣሁ ሆኜ ነው። ችግር የለም። ኦኬ ችግር የለም። እሺ declarative sentence is used to give information about something. information delivered ማድረግ ነው። ለምሳሌ my father is an engineer። በቃ ይሄ መረጃ ለማስተላለፍ ብቻ ነው። ኢንተሮጌቲቭ ደግሞ አላማው ምን ለማድረግ ነው? to ask question ጥያቄ ለመጠየቅ ነው። gather information ስለ አንድ ጉዳይ መረጃ ለመሰብሰብ። ለምሳሌ WH question በWH ሊመጣ ይችላል። what who where why when ምናምን። ለምሳሌ what's your father's job? what is your father's job? አሁን እዚህ ጋር what የሚለው WH question word ነው። ከሱ በኋላ is verb ነው። your father's job ይላል ማለት ነው። ጥያቄያዊ አረፍተ ነገር ላይ ከሰብጀክት ምን ቀድሞ ይመጣል? ቨርብ ቀድሞ ይመጣል። ከዛ መጨረሻ ላይ question mark ኢንተሮጌቲቭ ሴንቴንስ ላይ ይሆናል ማለት ነው። ሶስተኛው ኢምፔራቲቭ ሴንቴንስ ነው። ኢምፔራቲቭ ሴንቴንስ ዓላማው ምንድነው? to pass order ትዕዛዝ ለማስተላለፍ ነው። ትዕዛዝ ታለ keep quiet በል ጸጥ በሉ በል። ለምሳሌ ትዕዛዝ እያስተላለፍ ነው። be active participants ትዕዛዝ ኦርደር ነው ማለት ነው። አራተኛው ኤክስክላማቶሪ ሴንቴንስ ይባላል። ይሄ ምንድነው? ወይ በጣም ስንደሰት ወይ በጣም ስናዘን ማለት ነው። to express a strong emotional feeling and surprise በጣም ሾክድም ስንሆን ወይንም በጣም ሰርፕራይዝድ ስንሆን ኤክስክላማቶሪ ሴንቴንስ እንጠቀማለን። ለምሳሌ ዋው what a wonderful day is it
what an incredible goal ይላል። አሁን ጋዜጠኞች ጎል ሲገባ what an incredible goal። ስለዚህ this is በቃል አጋኖ ነው የሚመጣው። ሰርፕራይዝ ስንሆን በጣም ስናዝንን እንጠቀማለን። ምንድነው እዚህ ላይ ትንሽ ዋት የሚለው አለ። ብዙ ጊዜ ዋት የሚለውን እንጠቀማለን እዚህ ላይ። ከዚያ አድጀክቲቭ እና ናውን አስከትሎ ይመጣል። ከዛ በኋላ ቨርብ ይመጣል። ከዛ በኋላ ፕሮናውን መጨረሻ ላይ ፕሮናውን ያስከትላል ማለት ነው። ፕሮናውን ምሳሌ what a beautiful girl is, what a beautiful girl she is, what a beautiful girl she is ይላል። ኦኬ እኛው ደግሞ dying of curiosity የሚለው ደግሞ ይሄ ከደስታ እንትን ሳይ curiosity dying of curiosity ኦኬ ኢሞሽናል ፊሊንግ ኦፍ ኔጌቲቭ ማለት ነው። ስትራክቸራሊ ደግሞ ከአወቃቀር አንጻር ሲምፕል፣ ኮምፓውንድ፣ ኮምፕሌክስ በመባል በአራት ይከፈላሉ። ሲምፕል ሴንቴንስ አንድ ሀሳብ ብቻ ነው አለው። ሲምፕል ሴንቴንስ አንድ ወጥ የሆነ ሀሳብ ብቻ ነው አለው። ለምሳሌ my uncle is a teacher አንድ ወጥ ሀሳብ ነው። አንድ ኢንዲፔንደንት ሴንተንስ ብቻ ነው ያለው። አንድ ኢንዲፔንደንት ራሱን የቻለ አንድ ሴንተንስ ብቻ ነው። ሁለተኛው ኮምፕሌክስ ሴንተንስ has one principal clause የሚለው አንድ ራሱን የቻለ ጥገኛ ያልሆነ ክሎዝ እና and one or more dependent clause አንድ ወይንም ከዛ በላይ የሆኑ ጥገኛ ክሎዞች ማለት ነው። አንድ ክሎዝ ጥገኛ የሚሆነው ሰብኦርዲኔት ኮንጃንክሽን የሚባሉ አሉ። ሰብኦርዲኔቲንግ ኮንጃንክሽን የሚባሉ አሉ። እነዚህም ለምሳሌ ታይም የሚገልጹ ከሆነ አፍተር፣ ቢፎር፣ አስ ሱን አስ፣ አንትል የሚሉ የመሳሰሉ አሉ። እነሱን ይዞ ሪዝን ከሆነ ሲንስ፣ አዝ የሚሉትን ይዞ ኮንሴሽን ከሆነ እንደ ቅድሞ አይነት ኦልዞ፣ ዞ፣ ኢቭን ዞ፣ ዌራስ የሚሉትን ይዞ የሚመጣ ከሆነ ኮንዲሽን ከሆነ ኢፍ፣ አንሌስ የሚሉትን ይዞ የሚመጣ ከሆነ በቃ እነዚህን ሰብኦርዲኔቲንግ ኮንጃንክሽኖችን ይዞ የሚመጣ ክሎዝ ዲፔንደንት ክሎዝ ይሆናል ማለት ነው። ዲፔንደንት ክሎዝ ለምሳሌ ኢፍ አይ ዌር ኤ ስቱደንት ብዬ ብቻ ቢቆም ኢፍ አይ ዌር ኤ ስቱደንት ተማሪ ሆኜ ቢሆን ነው ኢፍ አይ ዌር ኤ ስቱደንት ይሄ ዲፔንደንት ነው። ቢፎር አይ ስታርትድ ቲቺንግ ብዬ ብቻ ቢቆም ቢፎር አይ ስታርትድ ቲቺንግ ማስተማር ከመጀመሪ በፊት የሚለው ብቻ ጥገኛ ነው ማለት ነው። አፍተር አይ ስታርትድ ቲቺንግ ብዬ ቢቆም ይሄኛው ዲፔንደንት ይሆናል ማለት ነው። ስለዚህ ኮምፕሌክስ ሴንተንስ አንድ ራሱን የቻለ ክሎዝን እና አንድና ከዛ በላይ የሆኑ ዲፔንደንት ክሎዞችን ይዞ ይመጣል። እንዲሁም ሪላቲቭ ፕሮናውን የሚባሉ አሉ። ዲፔንደንት የሚያደርገው አንድን ክሎዝ ዲፔንደንት የሚያደርገው ከሰብኦርዲኔቲንግ ኮንጃንክሽን በተጨማሪ ሪላቲቭ ፕሮናውን የሚባሉ አሉ። ለምሳሌ who፣ which፣ where፣ whose፣ whom፣ that፣ where፣ why የሚሉ ደብሎች ናቸው እንዳለ። እነሱንም ይዞ ከመጣ ያ ከነሱ በኋላ ያለው ዲፔንደንት ይሆናል ማለት ነው። ኤግዛምፕል my uncle who lives in Ambo is a teacher. My uncle who lives in Ambo is a teacher. በዚህ ላይ ኢንዲፔንደንቱ ማን ነው? my uncle is a teacher የሚለው ነው። my uncle is a teacher የሚለው ብቻውንም ቢመጣ ሙሉ መልእክት ማስተላለፍ ይችላል። ኢንዲፔንደንት ነው ማለት ነው።
ነገር ግን መሀል ላይ የገባው አለ who lives in Ambo ሁን ይዞ who lives in Ambo የሚለው ደግሞ ዲፔንደንት ነው ማለት ነው። ጥገኛ ነው። ራሱን ችሎ መቆም አይችልም። ስለዚህ ኮምፕሌክስ ሴንተንስ ነው ማለት ነው። ኮምፕሌክስ ሴንተንስ ማለት አንድ ራሱን የቻለና አንድና ከዚያ በላይ የሆኑ ራሳቸውን የማይችሉ ጥገኛ ክሎዞች። ክሎዝ ማለት ሰብጀክት ፕላስ ቨርብ ነው ይዞ የሚመጣ ሰብጀክት ፕላስ ቨርብ ነው። ነገር ግን እነዚያ ኮንጃንክሽኖችን እና ሪላቲቭ ፕሮናውኖችን እንደ ሁ ያሉትን ይዞ ይመጣል ማለት ነው። ኦኬ ኮምፓውንድ ደግሞ ሁለት ኢንዲፔንደንት ወይም ሁለት ራሳቸውን የቻሉ ብቻቸውንም ቢመጡ መልእክት ማስተላለፍ የሚችሉ ሁለት አረፍተ ነገሮችን ይዞ የሚመጣ እነዚህም ደግሞ ፈን ቦይስ የሚባሉ ኮንጃንክሽኖች አሉ። አብሪቪዬሽን ነው ፈን ቦይስ። ፈን ቦይስ ማለት ኤፍ ፎር፣ ኤ ኤንድ፣ ኤን ኖር፣ ቢ በት፣ ኦ ኦር፣ ኤን ኖር፣ ኤፍ ፎር፣ ዋይ የት፣ ኤስ ሶ አብሪቪዬሽን ነው። ፈን ቦይስ በሚለው በአጭሩ መያዝ ትችላላችሁ። እነዚህን ይዞ እነዚህ ሊንክ ያደርጓቸዋል ማለት ነው። ሁለቱንም ክሎዞችን መሀል ላይ ገብተው ሊንክ ያገናኟቸዋል ማለት ነው። ኤግዛምፕል ማይ አንክል ኢዝ ኤ ቲቸር ኮማ ይወስዳል። ከፈን ቦይስ በፊት ኮማ እንጠቀማለን። ፈን ቦይስ ስላችሁ ቅድም የዘረዘርኳቸው ናቸው። ፎር ኤንድ በት ኦር የት ሶ ምናምን የሚሉት። ስለዚህ ኮማ በት የሚለው አሁን በት የሚለው ኮኦርዲኔቲንግ ኮንጃንክሽን ይባላል። ኮኦርዲኔቲንግ ኮንጃንክሽን ይባላል። በት ማይ አውንት ኢዝ ኤ መርቻንት። አሁን እዚህ ላይ ሁለት ያለ በት ባንጠቀም እንኳን ሁለቱም መልእክት ማስተላለፍ ይችላል። ለምሳሌ የመጀመሪያው ማይ አንክል ኢዝ ኤ ቲቸር፣ ይሄ ራሱን የቻለ ነው፣ መልእክት ያስተላልፋል። ትክክል ነው፣ ኢንዲፔንደንት ነው ማለት ነው። ሁለተኛው ማይ ኦንት ኢዝ ኤ መርቻንት፣ ይሄኛው ራሱን የቻለ ኢንዲፔንደንት ሰንተንስ ነው። ስለዚህ ሁለት ኢንዲፔንደንት ሰንተንሶች በሴሚ ኮለንም ሊሆኑ ይችላል። በሴሚ ኮለን መሀል ላይ ሊንክድ ሊሆኑ ይችላሉ፣ ወይንም በፈን ቦይስ ሊንክድ ሆነው ይመጣሉ። ይሄ ኮምፓውንድ ሴንተንስ ይባላል። አራተኛው ከስትራክቸራል ሴንተንስ ኮምፓውንድ ኮምፕሌክስ ማለት ነው። ይሄ አሁን ከላይ የዘረዘርኳቸውን ሁለቱንም አይነቶችን ስናጣምር ማለት ነው። ኮምፓውንድ ማለት ሁለት ኢንዲፔንደንት ብለናል። አንድ ኮምፕሌክስ ደግሞ አንድ ኢንዲፔንደንት እና ዋን ኦር ሞር ዲፔንደንት ብለናል። ይህንን ይዞ ሲመጣ ማለት ነው። ኦኬ ኤግዛምፕል ማይ አንክል ኢዝ ቬሪ ፖላይት፣ ይሄ አንድ ኢንዲፔንደንት ነው። አሁን በት የሚለውን ስታዩት ምን ትዝ ይላችኋል? በት የሚለው ይሄ የኮምፓውንድ ነው ወይስ የኮምፕሌክስ ነው? በት ኮምፓውንድ ነው። ታስታውሳለህ? አዎ ይሄ እቺ በት የምትለዋን ስታዩት ኦኬ አንድ ኮምፓውንድ አለ ትላላችሁ፣ ኮምፓውንድ ነው ትላላችሁ። ከዚያስ he loses his temper when የሚለውን ስታዩት ምን ትዝ ይላችኋል? ኮምፕሌክስ ታይም የሚገልጽ ነው ማለት ነው። when as soon as until ምናምን የሚሉት ታይም የሚገልጹ ኮንጃንክሽን ነው ማለት ነው። ሰብኦርዲኔቲንግ ኮንጃንክሽን ነው when he gets angry። ስለዚህ ይሄ የበትና ባጭሩ የበትና የዌን ጥምር ስለሆነ በት ኮምፓውንድ ነው፣ when ደግሞ የኮምፕሌክስ ነው። ስለዚህ ኮምፓውንድ ኮምፕሌክስ ማለት ነው። እዚህ ላይ አሁን ሁለት ኢንዲፔንደንት ሴንተንስ እና አንድ ዲፔንደንት ሴንተንስ አለ ማለት ነው። ቲቸር ቴንክ ዩ በዛ ላይ ሰዓት አቤ
አንድ ጥያቄ አለ እሺ በዛ ላይ ማለት ነው። ለምሳሌ አሁን በዛ መሀል ላይ ቢኮዝን መጠቀም አይቻልም? ቢኮዝ አሁን ቢኮዝ ራሱ የሰቦርዲኔቲንግ ኮንጃንክሽን ነው። ኮምፕሌክስ ያደርጋል እሱም። ኦኬ ቢኮዝ የኮምፕሌክስ ቃል ነው። ቢኮዝ ለምሳሌ እንዲህ ብላችሁ አይ ላይክ ቲቺንግ እንግሊሽ ቢኮዝ አይ አም ፕሮፌሽናል ቲቸር ብል አሁን ምን አይነት ሴንቴንስ ነው? ኮምፕሌክስ ኮምፕሌክስ ኤግዛክትሊ። I like teaching English because I am professional teacher. Because የሚለው ሪዝን ነው የሚገልጸው። ሪዝን ደግሞ ሰቦርዲኔቲንግ ኮንጃንክሽን መጠቀም እንችላለን። ስለዚህ ኮምፕሌክስ ነው ማለት። ቢኮዝ የሚለው የኮምፕሌክስ ቃል ነው። Thank you, teacher. እንዲህ ብልስ ለምሳሌ እንዲህ የሚል ሰንተንስ I know that እሺ እንዲህ ብላችሁ I know that you are clever students ብላችሁ what type of sentence? I know that you are clever students. ኮምፓውንድ ነው? ኮምፕሌክስ ነው? ሲምፕል ነው? ምንድን ነው? This is compound. Compound. Clever. ቻት ላይ እና I know that you are clever students የሚለው ሲምፕል ነው? ኮምፓውንድ ነው? ኮምፕሌክስ ወይ ኮምፓውንድ ኮምፕሌክስ ነው? Compound. ምንድን ነው? ኮምፕሌክስ። ትንሽ ድምፁ እየረበሸ ስለሆነ እንትኑ ላይ ቻቱ ላይ መጻፍ ሳሚ ትችላላችሁ። ዝጋው፣ በእናትህ ሳሚ ጋር ነው። ስለዚህ ኮምፕሌክስ ነው። ቻቱ ላይ መልሱንም ላስቀምጥላችሁ። ኮምፕሌክስ ነው። አይ ኖ የሚለው ለብቻው መቆም ይችላል። አይ ኖ አውቃለሁ የሚለው ለብቻው መቆም ይችላል። አንድ ኢንዲፔንደንት ነው ማለት ነው። that you are clever students የሚለው ደግሞ ዲፔንደንት ነው። ዛትን ይዞ እስከ ስቱደንትስ ያለው ዲፔንደንት ክሎዝ ነው። ስለዚህ አንድ ኢንዲፔንደንት እና አንድና ከዚያ በላይ ዲፔንደንት ኮምፕሌክስ ሴንተንስ ነው የሚሆነው ማለት ነው። ሌላ ጥያቄ? ግልጽ ነው አይደል? ቲቸር ግልጽ ይሆናል። ቸርነት ሙባረክ እንዴት ናቸው? ቴንክ ዩ ቲቸር end of today's class. Thank No you for problem. the attention. ቴሌግራም ላይ ሁላችሁም ግቡ። ቪዲዮውን ቴሌግራም ላይ ይጫናል በደቂቃዎች። ቴሌግራም ቁጥር ስለቀየርኩ ምናልባት ቪዲዮ የሌላችሁ ድጋሚ ልክላችኋለሁ። ጆይን አድርጉ። ጉድ ናይት፣ ደህና እደሩ። ቴንክ ዩ ቲቸር። Thank you, teacher. Good night. እሺ